ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በማህበራዊ ሚዲያው ላይ ሰፊ ተከታዮች እና እይታን እያገኘ የሚገኘው ቲክቶከሩ አዶናይ ከሰሞኑ ቢሾፍቱ በሚገኘው በአየር ኃይል ግቢ ውስጥ በመገኘት ያደረገው ንግግር በብዙዎች ዘንድ ትልቅ መነጋገሪያ እና ቁጣን የቀሰቀሰ ጉዳይ ሆኗል። ይህ በማህበራዊ ሚዲያ ተጠቃሚዎች ዘንድ በሰፊው ሲያነጋግርና ሲያጨቃጭቅ የነበረው የአዶናይ የአየር ኃይል አባላቱ ለማነቃቃት መገኘቱም ቲክቶከሩ ላይ በአየር ኃይሉ ከፍተኛ አመራሮች ዘንድ የማስጠንቀቂያ መልእክት እንዲደርሰው አድርጓል። ለመሆኑ አዶናይ የደረሰው ማስጠንቀቂያ ምንድን ነው የሚለውን እና ለብዙዎች ራስ ምታት እና ጎዳና ላይ መውደቅ ምክንያት የሆነችው ቤተልሔም በቁጥጥር ስር መዋሏ የተመለከተውን መረጃ ወደ እናንተ የምናደርስ ይሆናል። በባህር በር ጉዳይ ስጭኝ አልሰጥም በሚል ውዝግብግብ ከኢትዮጵያ ጋር ከባድ ፉክክር ውስጥ የገባችው ኤርትራ ከዚያም ያልታሰቡ አስደንጋጭ መርዶች እየሰማች ነው። በዚህ መሃል ታዲያ ለኢትዮጵያ አንገቷን ወደ ቀይ ባህር ብቅ የምታደርግበት ቁራጭ መሬት ከምሰጥ አንገቴ ይበጠስ የሚል ጽኑ አቋም የያዙት ኢሳያስ አስደንጋጭ መልእክት ደርሷቸዋል። አስፈሪዋ አደገኛ ካርድ ከወደ 4 ኪሎ ተመዛለች። ጠቅላዩ በወደቡ ጉዳይ እንደ ጆከር ከሚያጫውቷቸው የሻዕቢያ ተቃዋሚ ኃይሎች ወደ አስመራ እንዲያገሰግሱ የመጨረሻ ተልዕኮ መሰጠታቸውን የተመለከተ ጥብቅ መረጃ ከወደ 4 ኪሎ አፈትልኮ ወጥቷል። በዝርዝር የምንመለከተው ጉዳይ ነው። ሰሙታላችሁ። እስከ ፍጻሜው አብራችሁን ቆዩ። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መገኘቱ ትችት አስከትሎ እንደነበር ይታወሳል። ቲክቶከሩ አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማስጠንቀቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ በማህበራዊ ሚዲያ ላይ ከተሰራጨ በኋላ በርካታ የማህበራዊ ሚዲያ ተቃዋሚዎች በኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ ትችቶች ሰንዝረዋል። ቲክቶከሩ አዶናይ ራሱ ያነጋገራቸው ምስሎች በወታደራዊ ተቋሙ ውስጥ ንግግር ሲያደርግ ያሳያሉ። አንዳንድ አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር በቅርቡ ተቋሙን በጣም ዝቅ ያደርጋል ብሎታል። በተለይም አዶናይ በንግግሩ ወቅት ለአየር ኃይሉ አባላት ሰግጡ የሚል አየር ኃይሉ አባላት ክብርና ስርዓት የማይመጥ ንግግር መጠቀሙ የህዝቡን ቁጣ እንዳባባሰው ተመልክቷል። በተፈጠረው የህዝብ ግጭት የተቆጩት ከፍተኛ የአየር ኃይሉ ባለስልጣናት በተቋሙ ላይ ድፍረት የተሞላባት ድፍረት ተፈጥሯል የሚል አቋም መያዛቸው ከአየር ኃይል የተገኙ የመረጃ ምንጮች መረጃ ያመለክታል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ተንቀሳቃሽ ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያው እንዲጠፉ ጥብቅ ትዕዛዝ አስተላልፈውለታል። ከዚህም በተጨማሪ ተቃውሞ ክብር እንዲያጣ አድርጓል የተባሉት እና ቲክቶከሩን አነቃቂ በሚል የጋበዙት የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን ገልጿል። ቀጥል ማለት ነው። ሁሌም ስኬት ማሚያ ላይ ትደርሳለህ። ስኬት ማሚያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወቁልህ ወሰደብህ እንትን አደረገብህ። ቢከዚህ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበቃቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የራሳችሁ እምነት ይዛችሁ ማለት ነው ትሰግዳለህ። የታባቱ
ኢሳያስ የፈሩት ሆነ። አስፈሪዋ አደገኛ ካርድ ከወደ 4 ኪሎ ተመዛለች። ጠቅላዩ በወደቡ ጉዳይ እንደ ጆከር ለሚያጫውቷቸው የሻዕቢያ ተቃዋሚ ኃይሎች ወደ አስመራ እንዲያገሰግሱ የመጨረሻ ተልዕኮ መስጠታቸውን የተመለከተ ጥብቅ መረጃ ከወደ 4 ኪሎ አፈትልኮ ወጥቷል። በባህር በር ጉዳይ ስጭኝ አልሰጥም በሚል ውዝግብግብ ከኢትዮጵያ ጋር ከባድ ፉክክር ውስጥ የገባችው ኤርትራ ከዚህም ከዚያም ያልታሰቡ አስደንጋጭ መርዶች እየሰማች ነው። በዚህ መሃል ታዲያ ለኢትዮጵያ አንገቷን ወደ ቀይ ባህር ብቅ የምታደርግበት ቁራጭ መሬት የምሰጥ አንገቴን ይበጥስ የሚል ጽኑ አቋም ያዙት የአፋቸውን ፍሬ የሚበሉት ቀን እየደረሰ ነው ያስባለ መረጃ አሾልኮ ወጥቷል። በማስታወቂያ ሚኒስትራቸው በኩል የኦጋዴንን ካርድ መዘው ኢትዮጵያ ላይ ቁማር ለመጫወት የሚሞክሩት አንጋፋ ፕሬዚዳንት ወዲህ አፎም ከ4 ኪሎ አስፈሪዋ አደገኛ ካርድ ተመዛባቸዋለች የተባለ ሲሆን ከ3 አቅጣጫ የተቀናጀ ዘመቻ እንዲከፈትባቸው መታዘዙን እና ለዚህም የሚያስፈልገውን ዝግጅት ሁሉ መጠናቀቁ ነው የተሰማው። የቤተ መንግስቱ ቤተኞች የሆኑት የመረጃ ምንጮች እንደሚሉት ከሆነ ከ1 ዓመት በፊት በአዲስ አበባ ቢሮውን ከፍቶ እየተንቀሳቀሰ የሚገኘው እና ከሰሞኑም ሁለተኛ ጠቅላላ ጉባኤውን እና የሙዚቃ ኮንሰርቱን በስኬት ማጠናቀቁን ያስታወቀው ብርጌድ ናምዶ ብሉ ሪቮሉሽን ከዓመታዊ ጉባኤው መጠናቀቅ በኋላ ከ4 ኪሎ ወሳኝ ተልዕኮ መቀበል የተሰማው ሲሆን፣ በሌላ አቅጣጫ ደግሞ በአፋር በኩል ታሪካዊ ግዛቱን እና ብሔራዊ አንድነቱን ለመመለስ መጠናቀቅ ላይ የሚገኘው አፋር ብሔራዊ ድርጅትን በተመሳሳይ ዝግጅት ላይ ስለመሆኑ ነው የተሰማው። ባሳለፍነው ሳምንት በዝግ ከዓለም አቀፍ ሁለተኛ አጋሮች እና የመከላከያ ሰራዊቱ ከፍተኛ መኮንኖች ጋር ስለ አሰብ ጉዳይ በዝግ ከመከሩ በኋላ ወደፊት ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን በማስወገድ የኢትዮጵያን ባህር በር ባለቤትነት ለማረጋገጥ እንደ ጆከር ለሚያጫውቷቸው እና ከኢሳያስ ውድቀት በኋላ የአስመራን ወንበር ተቆጣጥረው ከኢትዮጵያ ጥቅም ጋር የማይጋጭና መልካም ጉርብትና ብቻ መስርታ አድርጎ የሚንቀሳቀስ መንግስት እንዲመሰረቱ ድጋፍ የተደረገላቸው መሆኑ የሚነገርላቸው የሻዕቢያ ተቃዋሚ ኃይሎች ወደ አስመራ እየገሰገሱ የመጨረሻ ተልዕኮ መስጠታቸውን የተመለከተ ጥብቅ መረጃ ከወደ 4 ኪሎ አፈትልኮ ወጥቷል። ይህንን የጠቅላይ ሚኒስትር አብይ ጉዳይን በተቻለ ፍጥነት እንጨርሰው የሚል መመሪያ ተከትሎ በ3 አቅጣጫ ማለትም ከምስራቅና ከደቡብ አቅጣጫ በትጥቅ እንዲሁም ከዲያስፖራው በኩል በዲፕሎማሲ እና በሚዲያው ግንባር ተቀናጅቶ ወደ አስመራ የሚደረገው ግስጋሴን በቅርቡ ለመጀመር ቀናት እየተጠበቀ መሆኑን ነው እኒሁ ለቤተ መንግስቱ ቅርብ የሆኑ የመረጃ ምንጮች ያሾለኩት መረጃ ያመለከተው።